ለአፍሪካ የራሷ ቴዎሎጂ ሊኖራት ይገባል። መጨረሻዎቹ ሰዓታት ምን ይመስሉ ነበር? እስኪ ብታነሽልን። ሊመጣ ያለውን ነገር ያውቅ ነበር። የት ነበር የምትማሪው አንቺ? ያንን ጽሁፍ አዘጋጅቶ አስቀምጦላቸው ነው ያለፈው። የእርሶ እንደዛ ሲሰቃዩ እግዚአብሔር የት ነበረ? እሷ ከ100 ሴቶች ጋር ነበር አንድ ቤት ውስጥ የምትተኛው። የደርግ ዘመን ካለፈ በኋላ ወደዚህ መጣችሁ። እስኪ ያን ጊዜ ምን ይመስል ነበርና? የጸሎትን ህይወት ያስተማረችን ደግሞ እሷ ነች። እና አንድ ፋይል ነበረ ስንቆፍር የተገኘ። ሲጀመር ደግሞ አንተ ነዛ የነበርከው። እኔ እዛ ስሰቃይ እግዚአብሔርም ከኔ ጋር ይሰቃይ ነበረ። ምናልባት አንቺ ይህን ስትሰሚ መጀመሪያም ሊሆን ይችላል እንጂ የዛሬ 3 ሳምንት በጣም የሚገርም ነገር ገጠመኝ እና የኒሬሬ ጁሊየስ ኒሬሬ የታንዛኒያው ፕሬዝዳንት ያን ጊዜ የሱ የልጅ ልጅ አለ የሚል አንድ ኢንፎርሜሽን ደረሰኝ እና ምናልባት ምን ያውቅ ይሆናል የሚለው ምንም እንትን እንደው ጥያቄ ነው አይደለም። ይሄ አንድ ሪሰርቸር እንደዚሁ ነው እንትን የሚያነሳው እና ከኔ ጋራ የተመረቀ የታንዛኒያዊ ስለነበረ በሱ በኩል ያንን ሰው ፈልጌ ያገኘው ፋሬስ ካኩሊማ ይባላል። ስሙንም በደንብ ይዣለሁ። እንደውም የኒሬሬ ልጅ እና እሱ ይሄን ምን የምታውቀው ነገር ነበረ ይሄ ጉዳይ ነበረ ብዬ ዝም ብዬ ጻፍኩለት እና የጠብቅ የነበረው ምንም አላውቅም ወይም ነው ቢያውቅም ይሄ ነው የሚል ነበረና ግን የመለሰልኝ ምን አለ፣ የኢትዮጵያ የቤተ ክርስቲያን መሪ ይመጣል ተብሎ ቤት ሁሉ ተዘጋጅቶ ነበር አለኝ ታንዛኒያ ውስጥ። እና በጣም ልጅ ሆኜ ያስታውሳለሁ አለ። በጣም ትንሽ ነበርኩ። ማን ነው ብዬ አጠያይቅ ነበረ እና ካደግኩ በኋላ ነው ቄስ ጉዲና እንደነበር የሰማሁት ብሎ በኢሜል መለሰልኝ። that was very interesting yeah እና ኒሬሬ እርግጠኛ ነበር። ሌላው ነገር ደግሞ አንዱ ይሄኛው ሰው ያነሳብኝ ኒሬሬ ያን ጊዜ ይጽፎ የነበረው የራሱ ቴዎሎጂ ነበረ የሁጃማ ቴዎሎጂ እና ከሱ ጋር ከተጻፈን በኋላ ነው ይሄ ምን ማለት ነው የሚለውንም ማየ ነበረው። ከዛ ስለዛ በፊት ማነብ ነበረ። በእርግጥ ግን የበለጠ ያየው ነበረ እና ይሄ የአፍሪካን ህብረት ላይ ተመርኩዞ ያለ ቴዎሎጂ ነው ይሰራ የነበረውና ግን ሶሻሊዝም ቲዮሪ ነው ይሄድ የነበረው እና የቄስ ጉዲና ትችት የነበረው ለኒሬሬ አለኝ ሲናገር ይሄ ፋሬስ ሲነግረኝ ይሄ ሶሻሊዝም የሚለውን ቲዮሪውን ካወጣኸው እና ወንጌል ብቻ ካስገባህበት እውነተኛ ቴዎሎጂ ይሆናል ብሎ ተችቶት ነበር አለ። እና ነገሩ በጣም ያስገርማል። በጣም ኢንትረስቲንግ የሆነ ነው። ፒስ ኦፍ ኢንፎርሜሽን ነው አሁን አንተ ያነሳው። የኒሬሬ ልጅን አገኘሁት የሚለው በጣም ኢንትረስቲንግ ነው። ስለዚያ ሰፋ አድርገንም ብናወራ ደስ ይለኛል። ግን ስለ ታንዛኒያ ስናነሳ ኒሬሬ መሆኑ ጉዲና ቱምሳን ከዚህ ለማውጣት እና ከመንግስቱ ጋር ኔጎሽየት ለማድረግ መምጣቱ ሌላ የአፍሪካ ሊደርም ሊሆን ይችል ነበረ። ጉዲና ቱምሳ ታንዛኒያ ብቻ አልነበረም። ግን በተለያዩ አፍሪካ ሀገሮች ዌስት አፍሪካም ኢስት አፍሪካም ዶክመንቶች እንደሚያሳዩን እኛም እንግዲህ እናስታውሳለን በልጅነታችን የአፍሪካ ቴዎሎጂ ጉዳይ ከዛ ጋር የተያያዘ ይመስለኛል። አፍሪካ የራሷ ቴዎሎጂ ሊኖራት ይገባል የሚል ጽሁፍና አመለካከትም ነበረው እና ብዙ ከአፍሪካውያን ቴዎሎጂያን ጋር በጽሁፉም ውስጥ ብዙ ኮት ያደርጋቸዋል እና ከነሱ ጋር ኢንጌጅ የማድረግ ነገር እና አፍሪካ ኢንዲፔንደንትሊ ከአውሮፓ እኛ የራሳችን ባህልም የራሳችን አመለካከት ስላለን ከዛ ጋራ የተያያዘ ቴዎሎጂ ዲቨሎፕ ልናደርግ ይገባል የሚል ያው ሀሳብ ነበረው። ዲቨሎፕ ለማድረግ ብዙ እድል ባያገኝም ግን ታንዛኒያ ብዙ መመላለሱን አውቃለሁ እኔ። ምክንያቱም
በተለይ ብዙ አንዳንድ ፎቶዎች አሉን። እዛ ፎቶ ላይ ስታየው ብዙ ጊዜ ከመሳይ ማህበረሰብ ጋር ነው የምታየው። እነሱ ያው አርብቶ አደሮችና በጣም የተጨቆኑ ስለነበሩ እነሱ ጋር ምን መስራት ይቻላል በሚል ይመስለኛል ወደዚያ ሲመላለስ የነበረው ይመስለኛል። ብቻ ሳይሆን የጉዲና ቱምሳ ሴሚናር ለማካሄድ 2012 እንደ አውሮፓውያን ሄደን ነበር እና ኢሪንጋ የሚባል ከዳሬ ሰላም 600 ኪሎ ሜትር እዛ ላይ ነበረ ሴሚናሩ ሲካሄድ የነበረው እና ከነሱም ጋር ብዙ ኢንጌጅመንት ነበረን። እንደውም የሚያስገርመው ነገር ስለ ጂቲኤፍ ሆሊስቲክ አገልግሎት ስንነግራቸው እንደውም በጣም የሚያስፈልገን እኛ ሀገር ነውና ምን አለበት ጂቲኤፍ እዚህ መጥቶ ቢሰራ የእኛ መንግስት ይሄንን እንደው በቃ በትልቅ ደስታ ይቀበለዋል። የእናንተ መንግስት ምን ያህል ይሆን ጂቲኤፍን የሚደግፈው? እንደዚህ አይነት ድርጅት ይህንን ሰፊ ስራ መንግስት ሊሰራ የሚገባውን ስራ እናንተ እየሰራችሁ ሲሉ የእኛ መንግስት ጉዳይ እንኳን ለየት ያለ ነው፣ ግን በዚህ አብሮ የመስራት ጉዳይ ላይ መነጋገር እንችላለን ብለን በዚያን ጊዜ የተረዳ ነው። እሱን የሚያውቁ እነ ቢሾፕ እንደጌላ እሱን ታውቃለህ ብዬ ታስታውሳለህ ብዬ አስባለሁ። ከነሱ ጋር ስንነጋገር ብዙ ኢንጌጅመንት እንደነበረ ምናልባት ይሄ የኒሬሬ ልጅ ቦታ ተዘጋጅቶለን ነበር ሲል ምናልባት ከአንድ ቤተሰብ ሊሆን ይችላል። ኔሰሰርሊ ኒሬሬ ቤተሰብ ሳይሆን ከነዚህ የእሱ የስራ ባልደረቦች የነበሩ እንግዲህ ኒሬሬ ራሱ የአፍሪካ ሶሻሊዝም ኡጃማ ቢልም በጣም ካቶሊክ ነው፣ ግን የክርስትና ነገር በልቡ ውስጥ ነበር። and he was a theologian too. ከቴዎሎጂያን እሱ ጋር እኩል እየጻፈ በቴዎሎጂ ደረጃ የአፍሪካን ቴዎሎጂ ላይ ትልቅ አስተዋጽኦ የነበረው ሰው ነው። እንደዛም ነበረ። የኡጃማ አይዲዮሎጂም እግዚአብሔር የለም የሚለውን ያንን የማርክሲስት አይዲዮሎጂ ያቀፋ አልነበረ። እግዚአብሔርን ሕልውና በጥያቄ ውስጥ አላስገቡም እነሱ እና እኔ በልጅነቴ ያው የታንዛኒያውን ነገርም እየሰማሁ ታንዛኒያ ብቻ አይደለም የኬንያውንም የተለያዩ ሀገሮችንም፣ ግን ታንዛኒያ እንግዲህ ዝም ብሎ አክሲደንት አልነበረም ያ ነገር መሆኑ ማለት ነው። እና ያ የነበረው ትስስርና ያ ሰው ያ መሪ ኒሬሬ ለክርስቶስ የነበረው ስፍራንም የሚያሳይ ማለት ነው። ይሄንን ሰው ጓደኛውን መንግስቱ ኃይለማርያም እሱ ደግሞ ማርክሲስት ነው፣ ማንነቱን ያውቃል። ስቲል ግን ሄዶ ለመጠየቅ he was bold enough ያንን ነገር ለማድረግ እና and as far as he is concerned successful ነበረ። ምክንያቱም ጥያቄው granted ሆኗል፣ መንግስቱ ፈቅዷል። ፈቃደኛ ያልሆነው እንግዲህ አባባ ነበር ማለት ነው። ያንን ቃለ ምልልስ በክርስቲያን ክራውዘርና በአባባ መካከል የነበረውን በመንግስቱና በኒሬሬ መካከል የነበረውን ስናስብ ያ ጊዜ በጣም ከባድ የሆነ ጊዜ ነበረ። በጣም ከባድ እንደው ከልጅነትም የተነሳ ላክ ኦፍ ኤክስፒሪየንስ ከዚያ የተነሳ ብዙን ባላስተውሎ በዚያ ሰዓት በጣም ከባድ ጊዜ እንደነበር አስታውሳለሁ። ከባድ ጊዜ ነው። ለዛ ነው ለየት የሚያደርገው የቄስ ጉዲና ውሳኔ ትዝ ይለኛል። አሁን ክርስቲያን ክራውዜም ኢንተርቪው ያደረኩት ጊዜ ያነሳልኝ እሱ ነበር አለም እዚህ ውስጥ ከኒሬሬ ጋር እያገናኘ ወደዛ ሊወስዱ ያሰበው እና ይል የነበረው ብኖርም ለክርስቶስ ነው ብሞትም ለክርስቶስ ነው እና የእግዚአብሔር በመሪነት እዚህ አስቀምጦኛል እና እነዚህን በጎቼን ትቼ ወዴትም መሄድ አልችልም ብሎ ነበር ለነሱ መልስ የሰጣቸው እና ሊያስገድዱትም አልቻሉም። ያ የመጨረሻዎቹ ጊዜያት ነበሩ። ልክ እንደ እንትና እኮ ነው ከቦኖፈር ጋራም ቄስ ጉዲና የሚገናኝበት ትልቁ እዛ ላይ አይደለም። እና የቦኖፈር ለየት የሚያደርገው የመጀመሪያ ላይ ያንን ሀሳብ ወስዶ አሜሪካ ገባ
የዌስተርን ቴዎሎጂካል ሴሚናሪ ኒውዮርክ እዛ ተቀምጦ ትንሽ ካለ በኋላ ቁጭት አደረበት ደግሞ እና የሀገር ቤት ያሉ ጀርመን ውስጥ ያሉ ሰዎች ክርስቲያኑ ሁሉ ሲሰቃይ እኔ እዚህ ሆኜ ኋላ ላይ የነጻነት ጊዜ እንኳን ቢመጣ እኔ ማንደኝ ብዬ ነው ከነዚህ ጋር እኩል እንትን ማለት የምችለው ብሎ እና ገፈቱን እኔ መካፈል አለብኝ ብሎ ተመለሰ ራሱ እና እየተለመነ ነው። አትሂድ ትሞታለህ ሲባል ነው አይ ሄጄ እዛው ሞታለሁ ብሎ ወደዛ የገባው እና ሁለቱን የሚያገናኛቸው አንዱ የአፍሪካው ቦኖፈር ብሎ ነጮችም የሚያውቁት ሰዎች ሁሉ ቄስ ጉዲና የሚያነሱበት የሁለቱ የመጨረሻ ሰዓታት መገናኘታቸው ነው። በጣም የሚያስገርም ነው። እና እስኪ ወደ መጨረሻ ሰዓታቱ እንመለስና የቤተሰቡ ሁኔታ ምን ይመስል ነበር? አሁን የጁን 21 ቅድም እንዳልሽው ከሁለተኛ እስር በኋላ ቄስ ጉዲና ተለቀቀ። ከዛ በኋላ ይሄ አሁን ያነሳ ነው የታንዛኒያው ጉዳይ አለ። እሱንም አልሄድም አለ፣ እዚሁ ነው የቀረው እና የመጨረሻዎቹ ሰዓታት ምን ይመስሉ ነበር? እስኪ ብታነሽልን። የመጨረሻ ወር ማለት ይቻላል። ምክንያቱም ከእስር ቤት ተለቆ ክርስቲያን ክራውዘና ጁሊየስ ኒሬሬ ኢንጌጅ ያደረጉበት ያ የጁላይ 21 ምሽት ነው እና ከዚያ በኋላ እሱ ፈቃደኛ አልሆነም። ስለዚህ አብረን ነበር፣ ይዘነው ወደ ቤት ገባም ማለት ነው እና ከዛ በኋላ ከአንድ ወር ያነሰ ጊዜ ነበረው ማለት ነው። ሊመጣ ያለውን ነገር ያውቅ ነበር። በዚያን ጊዜ እንግዲህ እኔ አልገባኝም፣ እማማ ግን ታውቅ ነበር። ሊመጣ ያለውን ነገር ሁለቱም ያውቁ ነበር። አንዱ ትልቁ ነገር እሱ የፈለገው እኔ ከሀገር እንድወጣ ነው። እኔ ብቻ ነበርኩ የቀረሁት እና ያው እሱና ማማ አምነውበታል። ሊመጣ ያለውንም ነገር ተረድተዋል። እኔ ብቻ ነበርኩ ማለት እህት ወንድሞችሽ አልነበሩም? ኩለኒ፣ አስቲም፣ አምቲም ከሀገር ወጥተዋል። ሀገር ውስጥ አልነበሩም። የት ነበር የሚኖሩት? ጀርመን። መጀመሪያ እንኳ ጀርመን አልነበሩም፣ ግን መጨረሻ ላይ ወደ ጀርመን ሶስቱም እዛ ሄደው ትምህርት ላይ ነበሩ ማለት ነው። እኔ ግን አገር ውስጥ ነበርኩ፣ ያው ሀይ ስኩልም ስለነበርኩ ማለት ነው። እና የት ነበር የምትማሪው አንቺ? ኮምፕሬሄንሲቭ ነው የሚባለው በዚያን ጊዜ፣ በኋላ ምስራቅ አጠቃላይ ተብሎ የተሰየመው እዛ ነው ማትሪክ የወሰድኩት ማለት ነው። እና ከሀገር የመውጣት ሀሳብ አልነበረኝም። በዛው ቀጥዬ እዚሁ አዲስ አበባ ዩኒቨርሲቲ ለመማር ነበረ ሀሳቤ። ግን ያው እንግዲህ የመታሰር ነገርና እንዲህ አይነት ነገሮች ሲመጡ ከሀገር ወጣው። ግን ያ ሰዓት ከባድ ሰዓት ነበረ። ምክንያቱም ያው ማማና አባባ ገና እሱ ሁለተኛውን ሳይታሰር የመጀመሪያ ጊዜ ሲታሰር ቤታቸውን ንብረታቸውን ለመሸጥ ወስነው ሊመጣ ያለውን ነገር ስለሚያውቁ ቤቱም የተሰራው በብድር ስለነበር ያንን ብድር መክፈል አለብን በሚል ቤቱ ተሽጦ እንግዲህ ብድሩ ተከፈለና አሁን የመካነ ኢየሱስ ጽሕፈት ቤት ያኔ ነው አዲስ ነበር፣ ያኔ ነው የተሰራው እና እዛ ላይ ታችኛው ቢሮ ነበር፣ 6ኛና 7ኛ ፎቅ ደግሞ አፓርትመንቶች ነበሩ እና አገልጋዮች የሚኖሩበት የዚያ ሰራተኞች ማለት ነው። እኛም አንዱ አፓርትመንት ውስጥ ገባን ማለት ነው ሶስታችን እና እዛ ነበረ እና የምንኖረው። አንዳንድ ነገሮችን ወደ ኋላ መለስ ብዬ ሳስብ አባባ ሰዎች መጥተው ከመንገድ እንደሚያዝና እንደሚገደል ያውቃል። ያንን አንተም ሰምተሃል። ለፖል ሆፍማን ከ1978 ከታሰረ በኋላ አሜሪካ ለኮንፍራንስ ሄዶ ነበር። ከኮንፍራንስ ሲመለስ በርሊን ላይ ተገናኝተው ሀስል ብላት ባለበት፣ ፖል ሆፍማን ባለበት፣ ሌላ ኡቨ ሆልም የሚባል ሶስቱ ባሉበት ተመልሼ ሄዳለሁ፣ እገደላለሁ፣ የቀብር ስነ ስርዓት አይፈጸምልኝም፣ ሬሳዬ መንገድ ላይ ይወረወራል፣ ምናልባት በውሾች ሊበላ ይችላል ወይም ሌላ ነገር
እና ብዙ ክርክር ከነሱ ጋር ነበረ። እያወክ ለምንድን ነው የምትሄደው? መሄድ የእግዚአብሔር ፈቃድ ነው፣ ወደ ሀገር ይመለሳለሁ በሚል ነው የተመለሰው ማለት ነው። እና ያ በሱ ሀሳብ ውስጥ ነበር። ከሁለተኛ እስር በኋላ ነው አይደለም? ከሁለተኛ እስር በኋላ አልወጣም። ሁለተኛው እስር የተለቀቀው በጁን 21 ነው። ከዛ በኋላ 1 ወር ሳይሞላው ነው ታፍኖ የተወሰደው። ከአንደኛው እስር በኋላ ነው ወደ ውጭ ወጣው። እና ያ በልብ ውስጥ ነበር። እና አንዱ ያው እንግዲህ ሁለቱም አባባም ማማም በጣም የጸሎት ሰዎች ነበሩ። ማማም ስትናገር ታሪኳን አባባን ልታገባ የወሰነችበት ምክንያት የጸሎት ሰው ስለመሆኑ ነው። ከሌሎቹ እጩዎች እሱ መመረጡ የጸሎት ሰው ስለነበረ፣ እሷም የጸሎት ሰው ነበረች። በጣም በከፍተኛ ደረጃ የጸሎት ሰው ነበረች። እና እኔ ማስታውሰው በእኔ ሜሞሪ ውስጥ ያለው የጸሎቱ ኢንቴንሲቲ ነው። እና የእነሱን ድምፅ ሌላ ክፍሎኝ መስማት ሲጸልዩ ማለት ነው ማታ፣ ከዛ በኋላ ደግሞ ሌሊት በጣም ነበረ የሚጸለየው ማለት ነው። ያ ብቻ ሳይሆንም እሱ በጣም ያገለግል ነበር። እና ሰዎች ወደ ቤታችን ይሰበሰባሉ፣ ያስተምራል፣ ያገለግላል። እና ሲያገለግልባቸው የነበሩትን ርዕሶች ሳስብ ምናልባት የራሱን ሕይወት ነበር የሚያገለግለው ስለ ስደትና ስለ መከራ። እና በዚያ ውስጥ የሚገርምህ የመካነ ኢየሱስ ጀነራል አሰምብሊ ርዕስ እግዚአብሔር ከኛ ጋር ነው። የመጨረሻው ጃንዋሪ 1980 ነበር የመጨረሻው፣ እሱ ያልተገኘበት ማለት ነው። ያንን ጽሁፍ አዘጋጅቶ አስቀምጦላቸው ነው ያለፈው። እና ያ ጽሁፍ በሌላ ሰው ነው የተነበበው። እዛኛው አሰምብሊ ላይ እኔም ማማም ተገኝተን ነበር። እና ግን ርዕሱ ምን ይላል? እግዚአብሔር ከኛ ጋር ነው። እና እግዚአብሔር ከኛ ጋር ነው ለማንም ምንም ትርጉም አልነበረውም። በኋላ ግን ሳስታውስ ትዝ ሲለኝ ቁጭ ብዬ በራሴ እንደው ሳሰላስል መከራም ቢበዛ ስደትም ቢኖር ሞትም ቢኖር እግዚአብሔር ከኛ ጋር ነው። እዛ ላይ በጣም ፎከስ ያደርግ ነበር። እግዚአብሔር ከኛ ጋር እና ቤት ውስጥ መጨረሻ እሱ የሰበከው ስብከት ከመጽሐፈ ነገሥት ውስጥ እነዛ ሶርያውያን ኤልሳይን ሊይዙ የመጡበት ጊዜ እና የሱ ጊያዝ ይሁን ሌላኛው ሎሌ ከበውናል እኮ ሲል ከዛ በኋላ ጸለየ ኤልሳይ አይደለም አይኑን ክፈትለታል። እና አይኑ ሲከፈት ለካስ የእሳት ሰረገላ ከቧቸዋል። እና ከኛ ጋር ያለው ከነሱ ይበልጣል የሚለው ዝማሬውንም በጣም ይወድ ነበር። እና መጨረሻ ላይ በዛ በጎረቤት ለነበሩ ሰዎች ይህንን ቃል ነው ያካፈላቸው። እና የእግዚአብሔር መንፈስ በጣም ያጽናናው ነበር። በእግዚአብሔር ቃል በጣም ይጽናና ነበር። እና ቅዳሜ ላይ ነው የታፈነው። እና ቅዳሜ ላይ መጨረሻ ላይ ትምህርት እያዘጋጀ እያለ ላይብረሪ ውስጥ ማለት ነው። አባባ ሁል ጊዜ ላይብረሪ ነበረው። መኝታ ቤት ሊያንስ ይችላል፣ ግን ላይብረሪ የግድ አንዱ ክፍል ላይብረሪ መሆን ነበረበት። የገባንበት ቤት መጀመሪያ ላይ የተከራዩ ቤቶች ውስጥ ስለምንኖር ከዚህም እዛ ስንለቅ ላይብረሪ መኖር ነበረበት። ብዙ መጽሐፍቶችም ስለነበሩት እና የሚያነብም ሰው ስለነበረ እና አባባ ቤት ውስጥ ከሆነ ላይብረሪ ውስጥ ነው የሚቀመጠው። ሰዎች ከመጡ ደግሞ ለሁል ጊዜ ለሰዎች ቅድሚያ ይሰጥ ነበር። የሚያነበውንም ይጽፎንም ትቶ ሲያነብ ያድራል፣ ቀን ሰዎች ከበዙ ማለት ነው። እና እኔ ቅዳሜ ከሰዓት ቅዳሜ ምሽት ሊታፈን ማለት ነው። ቅዳሜ ከሰዓት ላይብረሪው ሄጄ ላይብረሪው የመጨረሻ ንግግራችን ላይብረሪ ውስጥ ነበር ማለት ነው። እና በዛ ምንድነው የተነጋገርነው? እሱ ያው ዛሬ የማካፍለው ቃል ብሎ ያንን ቃል ሲናገር እና የስራት ህልም አይቼ ነው ልነግረው የሄድኩት። እኔ ህልም አይቼ በህልሜ የሆነ ጫካ ውስጥ እየሄድኩኝ ከዛ በኋላ ቤተሰባችን እንደ ሽርሽር አይነት ነገር ሄዶ ይመስለኛል ጫካ ውስጥ ነን እና ጫካ ውስጥ ብዙ የተቆራረጡ ዛፎች አሉ እና እነዛ የተቆራረጡ ዛፎች እነሱ ላይ የተረማመድኩ ወይም ደግሞ ቁጭ እምላለው
ግን ትኩር ብዬ እነዛን ግንዶች ስመለከት ከግንዶቹ መካከል አንዱ ግንድ አይደለም ዘንዶ ነው እና ዘንዶ መሆኑን አይና ጭንቀት ውስጥ እየገባው ከዛ በኋላ ነቃለሁ እና እሱን ነው የነገርኩት። ትንሽም ሆኜ ብዙ አልም ነበር እና ብዙ ጊዜ የሚያስፈራ ህልም ነው ማልመው እና አንዳንዴ ስጮህ አባባ ሰምቶ ይመጣል። ትንሽ ሆኜም ማለት ነው ምናልባት 8-7 ዓመት ምናምን ሆኜም ስጮህ በህልሜ እየጮህኩኝ ይመጣና ከዛ በኋላ እጅ ጭኖ ይጸልይልኝና ከዛ ወደ እንቅልፌ እመለሳለሁ ይሄዳል። በኋላ ግን እንደዚህ ያለኝ አሁን እንደሱ አይነት ህልም ስታልሚ ራስሽ ተነሺና ጸልይ እና ይተውሻል ትተኛለሽ ብሎኛል። እና ህልም ሳይ ሁልጊዜ እነግረዋለሁ እና ያን በዚያን ቀንም ሄጄ ነገርኩት ስል በህልም ታምኛለሽ እንዴ አለኝ። አሁን ያምናለሁ ስለው አይ ዝም ብሎ እኔ በህልም አላምንም አለኝ እና አስደነገጠኝ። አላምንም ሲል ግን ምንም አላልኩም ዝም አልኩት። እሱ እኔን ለማጽናናት ብሎ ነው። ኦፍ ኮርስ የእግዚአብሔር ሰው ነው። መጽሐፍ ቅዱስ ስለ ህልም ይናገራል። ስለ ህልም በደንብ እንደ መልእክት ተቀብሎታል። በቤተሰባችን ላይ ሊመጣ ያለውን ነገር የሚያመላክት እንደሆነ አውቋል። ግን እኔን ሊለኝ አልፈለገም እና የመጨረሻ ንግግራችን እንደዛ ነበር። ከዛ በኋላ እኛ መኪና ውስጥ ገባን። እነሱ እኔን የቀበሌ ወጣቶች ቀበሌ ሄደን አዮማ ነው የሚባለው በዛ ጊዜ እሱን አቴንድ ማድረግ ማርክሲዝም ነው የምንማረው። እሱን አቴንድ ማድረግ ግዴታ ነበር። እዛ ጋር ማማነች የምትነዳው እሱ መኪና አይነዳም ነበር። እዛ ጋር ጣሉኝ ቀበሌ። እኔ ቀበሌ ሄድኩኝ፣ እነሱ ወደ ቸርች ሄዱ። እሱ መጽሐፍ ቅዱስ ጥናት በተከታታይ ቅዳሜ ሲመራ ነበር። ያንን መርቶ ሲወጣ ነው እንግዲህ እንደዛ የሆነው የተያዘው። ዋው ይገርማል። ስለምን ስታነሺ እኔም በልጅነቴ ህልም እያየሁ ለአባቴ ስነግረው እና ተንበርክኮ ለማይጸልዩ ሰዎች እግዚአብሔር ለእንቅልፋሞች በህልም ነው የሚናገረው ለአንተ አይነቱና ለዮሴፍ አይነቱ ይለኝ ነበር ልጅን። ያ ግን ያስገርማል። ግን የመጨረሻው ስብከቱስ የኡራኤል ቤተ ክርስቲያን ምን ላይ እንደነበረ ከዛ ምን እንደተከሰተ ታስታውሻለህ? ከስራቱ ጋር የተያያዘ ነው። እንደውም ጽፌዋለሁኝ። አሁን እንግዲህ እንደገና መልሼ ማየት አለብኝ የጻፍኩትን ጽፌ። ከዛ በኋላ ከሀገር ወጥቼ ጀርመን ሄጄ ጀርመን የስቃይና የመከራ ጊዜ ነበር ለ2 ዓመታት። ከዛ መጨረሻ ላይ አሜሪካ ያው እንደ ስደተኛ ነው ሄድኩት። እዛ ሄጄ ጀርመን ብዙ ፕሮሰስ ለማድረግ ጊዜ አልነበረኝም ያለፍኩበትን ጎዳናና አሜሪካ ሲሄድ ለብቻዬ ነኝ። ወንድም እህት ምናምን ስለሌለ ለብቻዬ ዶርም ውስጥ ስቀመጥ ጻፍኩ ብዙውን ነገር እና እዛ ውስጥ አለ ከነ ከመጽሐፍ ቅዱስ የትኛውን ሲያስጠና እንደነበረ ምናልባት በሌላ ንግግር ላይ ሼር ማድረግ ይችላል። አንድ የኡራኤል ቤተ ክርስቲያን አባል የነበረ በወቅቱ እዛ ላይ ካፈል የነበረ የእንትኑን አስታውሶ ሲነግረኝ ክርስቶስን ታዩታላችሁ ወይ የሚለውን ደጋግሞ ይናገር እንደነበረ ነበረ ያነሳልኝ። ያኔ እዚህ ያለው እናንተ ጋር ሆኜ ኢንተርቪው ሳደርግ ከነበራቸው ሰዎች አንዱ ነው። ክርስቶስን ታዩታላችሁ ወይ እና ክርስቶስ በእንትን ውስጥም አለ። አሁን ይሄ ደቀ መዛሙርቱ እና እንደ ምሳሌ አድርጎ ያነሳ የነበረው በመጨረሻ ጊዜ ኢየሱስ ክርስቶስ ወደ መስቀል ላይ ከመወሰዱ በፊት ነግሯቸው በ3ኛው ቀን ከሙታን እነሳለሁ ብሎ ነግሯቸው፣ እነሱ ግን በዛ በትንሣኤ ቀን በጨለማ ራሳቸውን በራቸውን ዘግተው ነበረ እና የኤማውስ መንገደኞችን ሁሉ እያስታወሰ እና በስቃይ ጊዜ ከሚያልፉበት ነገር የተነሳ ኢየሱስን ማየት አቃታቸው፣ ረሱት። እና እናንተስ በምታልፉበት ነገር ውስጥ ክርስቶስን ታያላችሁ ወይ ነው ወይስ ችግር ሲሆን ክርስቶስ የጠፋ እና መልካም ጊዜ ብቻ ሲሆን ክርስቶስ የሚታያችሁ አይነት ሰዎች ናችሁ? በመከራ ውስጥ ታዩታላችሁ ወይ ቃሉንስ ታስታውሳላችሁ ወይ ይለን ነበረ። እዛ የኡራኤል ቤተ ክርስቲያን
ቁጭ ብለን ስናዳምጥ ብሎ ይነግረኝ ነበረ። ያ በጣም የሚያስገርም ጊዜ ነው። ሰው ያን ቀን ቄስ ጉዲና ተወሰዱ ጁላይ 28 ያንኑ ቀን ህይወታቸው እንዳለፈ እናውቃለን። እንደገና ደግሞ የወይዘሮ ፀሐይ ከምን ያህል ጊዜ በኋላ ነው የእሷ ከ6 ወር በኋላ ነው። 6 ወር ከቆየች በኋላ ነው የታሰረችው ማለት ነው። እና እሷ ከታሰረች በኋላ 2 ወራት የሚሆኑ እኔ ነበርኩ ምግብ ማመላልሰው እስር ቤት። ከዚያ በኋላ ግን ያው በሷም ጫና በብዙ ግፊት ከሀገር ውስጥ እንድወጣ ሆነ ማለት ነው። ሰው አንቺስ ከምን ያህል ጊዜ በኋላ ወይዘሮ ፀሐይ ከመታሰራቸው በፊት ነው የወጣሽው ወይስ ከዛ በኋላ? አይ ታስራ ለ2 ወራት ለሷ እስር ቤት ምግብ አመላልስ እንግዲህ ለሷ ላለው ምግቡ እየደረሳት አልነበረም። እኔ ግን በየቀኑ የሚበላ ሰው ሌላ ሰው ነበር። ያው እዛ ወታደሮቹ ነበሩ የሚበሉት፣ እሷ ጋር አልደረሰም። ዋው! ግን አመላልስ ነበረ። ሰው ብቻሽን ነበርሽ በዛ ጊዜ ማለት ነው? ማዕከላዊ? አዎ ለብቻ ነበርኩኝ። ከባድ ጊዜ ነበረ። ሰው ወይዘሮ ፀሐይ ወደ 10 ዓመት አካባቢ ሲታሰሩ ምን ግንኙነት ነበራችሁ? ያው በመጀመሪያ እሷ 13 ወራት በማዕከላዊ ውስጥ ነው የታሰረችው። ጨለማ ቤት ውስጥ ነው የታሰረችው። ያ የግርፊያ ጊዜ ነበረ እና ምንም አይነት ግንኙነት አልነበረንም። ከዚያ በኋላ ግን ወደ ከርቸሌ ወህኒ ቤት ወደሚባለው ወደዛ ነው የገባችው። እዛ ስትገባ የሚወጡም የሚገቡም እስረኞች ነበሩ፣ ወንዶችም ሴቶችም ማለት ነው። እዛ እሷ ደግሞ ሰፊ ስራ ነው የሰራችው በኋላ ማለት ነው። በመጀመሪያ ከባድ ነበር፣ ያው እየተመላለሰች ግርፊያም ብዙ ነገርም ስለነበረ ከባድ ነበር። በኋላ ላይ ግን ያው ነገሮች ቀለል እያሉ ሲሄዱ ሰፊ ስራ እዛ ውስጥ ጀምራ ነበር። እሷ ከ100 ሴቶች ጋር ነበር አንድ ቤት ውስጥ የምትተኛው እና እነዚያን ሴቶች የእጅ ስራ የማሰራት ነገር። በኋላ ደግሞ የኮሌራ ወረርሽኝ ሲመጣ ሌሎች ሐኪሞች ስላልነበሩ እሷ ደግሞ በዛው ፊልድ ውስጥ ስለምትሰራ ወደ ወንዶቹም እየገባች እሷ በነበረችበት ጊዜ 7000 እስረኞች ኦፊሻሊ 7000 እስረኞች ነበሩ ነው የሚባለው እና ገብታ እነሱን ታገለግል ነበር እና ያ ትልልቅ በር ከፈተላት ከወንዶቹም ጋር እንድትሰራ ከሴቶችም ጋር እንድትሰራ ማለት ነው። በተለይ የእጅ ስራ እየሰሩ የእንጨት ስራ የሚችሉትን ወይም የተለያዩ አርትና ክራፍት ያንን የማሰራት ነገርና ኮኔክሽንም ስለነበራት ከሚስዮናውያን ጋር እሷን ያሳደጓት የስዊዲሽ ሚስዮናውያን ናቸው። በእነሱ በኩል ደግሞ ሌላ ስካንዲኔቪያና የጀርመን ሚስዮናውያን ነበሩ። እነሱ ሲመጡ በየእሁዱ ይጠይቋት ነበርና በየተራው ማለት ነው ለነሱ እቃው እየወጣ እየተሸጠ ለእስረኞቹ ይገባላቸው ነበር ገንዘብ ማለት ነው። እንደውም በዚያን ጊዜ የነበሩ እስረኞች ድጋፍ ከውጭ ማግኘት ሳይሆን እዛው ቁጭ ብሎ ቤተሰቦቻቸውን የመደገፍ ደረጃ ላይ ደርሰው ነበር። እና ስቃዩም ያን ያህል ነበር አይደለም? እንደ እኔ በጣም አስታውሰው ለእኔ አሁን በቴዎሎጂ ዓለም ውስጥ አንድ ከባድ የቴዎሎጂ እንትን ነበረ እና የእሳቸውን ኢንተርቪው ሳደርግ በሚገርም ሁኔታ ይበራልኝ እና ከዛ በኋላ ሁልጊዜ ሳስተምር በማስተምርበት ቦታ እንደ ምሳሌ ሁልጊዜ ለተማሪዎች ማነሳው ነገር ነበረ። ያ ነገር ምንድን ነው? አንድ ቀን አስታውሳለሁ ማማ ፀሐይ ጋር ጠዋት እንደለመድኩት ሄጄ ኢንተርቪው እያደረግኩ ሰውነታቸው ላይ ሳይጠባሳ አለ በየቦታው ያ ነገር ነበርና ስለ ስሩም እያነሱልኝ በዛ ስንነጋገር ከየት እንደመጣልኝ አላውቅም እና አንድ ጥያቄ አነሳው እና የእርስዎ እንደዛ ሲሰቃዩ እግዚአብሔር የት ነበረ ብዬ ነበር የጠየቁት። where was God? እኔ አሁን ኢሞሽናል ሆኜ ነው ያን ጥያቄ ያነሳሁት
እና የእሳቸው መልስ የነበረ ሁልጊዜ ፈገግ ይላሉ። ፎር ሰም ሪዘን ጥያቄው ከባድ ይሁን ለእኔ ነው የሚጨንቀኝ እንጂ ለእሳቸው ምንም አልነበረም። በጣም ፈገግ ብለው ሳሚ ልጄ አሉ። ልጄ ነው የሚሉት ሁልጊዜ እና ሳሚ ልጄ እና እኔ እዛ ስሰቃይ እግዚአብሔርም ከኔ ጋር ይሰቃይ ነበረ አሉ። ዳስ ቴዎሎጂ ኦፍ ዘ ክሮስ። ለመጀመሪያ ጊዜ የክርስቶስ ስቃይ የሚባለው ቴዎሎጂው ራሱ ምንድን ነው የሚለው ነገር ሪሊ ለእኔ ትርጉም ሰጠኝ። ለዛ ነው ለተማሪዎች ሁልጊዜ ኢሞሽናል ሆኜ ያንን ነገር እናገራለሁ። እና አንዳንድ ጊዜ ቴዎሎጂን ስናስብ የአእምሮ ነገር ብቻ ይመስለናል፣ ግን የሚኖሩት ሰዎች አሉ እና የወይዘሮ ፀሐይ ከዛ አንጻር ግርም ይለኛል ሁልጊዜ መልሼ ሳስበው። ያ እንግዲህ ያው የቅድም እንዳልኩት የቴዎሎጂ ኦፍ ዘ ክሮስ በቴዎሎጂ ዓለም የተለያዩ መንገድ ለማስረዳት እንሞክራለን ወይ ደግሞ ለመማርና ለመጀመሪያ ጊዜ ለእኔ ትልቅ ትምህርት የሰጠኝ ያን ጊዜ ከወይዘሮ ፀሐይ ጋር የነበረኝ ኢንተርቪው ነው። እንዲሁም ደግሞ ትዝ የሚለኝ እና 2014 ከመማርበት ትምህርት ቤት ያን ጊዜ ሉተር ሴሚናሪ አሜሪካ ጥናት ለማድረግ መጥቼ ነበረ። የመመረቂያ ጽሁፌ ላይ ወደ 3 ወር እዚህ ተቀምጬ ነበረ። በዚያ ጊዜ እንደምታስታውሽው ጥሩ ጊዜ ከማማ ፀሐይ ጋርም ነበርን። በተደጋጋሚ እንገናኝ ነበረ እና ወደዛ የመመለስበት የመጨረሻ ሳምንት ላይ ነበረ እሳቸው ሆስፒታል ተኝቶ የነበረው። ልክ አውሮፕላን ላይ ወጥቼ ኦክቶበር ስንት እንደሆነ ኤግዛክት ዴቱን አላስታውስም፣ ኦክቶበር 14 እና ልክ ከአውሮፕላን ላይ ስወርድ ነው የእሳቸው ማረፍ ዜናውን ያነበብኩትና በጣም ነበረ ልቤ የተሰበረው። ግን በዛ ሳምንት እሳቸው ሆስፒታል የነበሩ ጊዜ እኔ በጣም ውስጥ የቀረው አንዱ ሌላው ነገር ሆስፒታል መጥቼ መጨረሻ ያየዋቸው ቀን እና ዶክተሮቹና ነርሶቹ እኛ ከወይዘሮ ፀሐይ ጋር እያወራን ያለን መጡ እና ውጡ ተባለን። ምክንያቱም እዛው የሚያደርጉት ሕክምና ነበራቸውና ለፕራይቬሲም ብሎ መሰለኝ እና ወጣን እና ምን የሚያደርጉትን ካደረጉ በኋላ ዶክተሩ በጣም ኢሞሽናል ሆኖ ነበረ ከዛ ይወጣው። ስሙን ለማስታወስ የሞከርኩ ነው፣ ዶክተር ዮሐንስ እነዚህ ይመስለኛልና በዛ ትዝ የሚለኝ አንዱ እሳቸውን አክሞ ከወጣ በኋላ በጣም ኢሞሽናል ሆኖ ከዛ ከሆስፒታሉ ከመውጣት በፊት አናግሬው ነበረና የእሳቸውን ሰውነት እኔ መልጬ መጀመሪያ ላይ ያየሁትን ጠባሳ እሱም ያንን በሆስፒታል ጊዜ አይቶ የእሳቸውን የእስር ቤት ታሪክ ሁሉ ሰምቶ ነው በጣም ኢሞሽናል የሆነው። እና የአሜሪካ ከገባው በኋላ እሳቸውን ካለፉ በኋላ እሱም ደግሞ ጌታን በዛው ምክንያት ጌታን ተቀብሎ ወደ አማኑኤል ቤተክርስቲያን ገባ የሚል ወሬ ሰማው፣ ንግግር ሰማውና የአማኑኤል ቤተክርስቲያን ውስጥ የሚያመልኩ እንደነ ዶክተር ነብዩና ሌሎቹ ናቸው ያን ነገር ያነሱልኝ እና እሳቸው በሞታቸውም እና እግዚአብሔርን ምን ያህል ያገለግሉ እንደነበረ እና የኢየሱስ ክርስቶስን ስቃይ ስናስብ በዛ ውስጥ ምን ያህል የክርስቲያን ድል እንዳለ የእግዚአብሔር ድል እንዳለ እናያለን እና የእሳቸው ስቃይ ውስጥም እና ምን ያህል እግዚአብሔር ከእሳቸው ጋር እንደነበረ እናያለን እና ምናልባት አንቺም ከዛ ጋር የተያዘ ትውስታ ካለሽ ምን ትዝ ይልሻል ያን ጊዜ? ሆስፒታሉ ጋር ሳንመጣ በፊት በኋላ እሱ ላይ እናገራለሁ። አንተ እንዳልከው በሷ ለነገሩ ለረጅም ጊዜ አልታመመችም።
አንድ ጊዜ ምናልባት እንግዲህ ሚኒ ስትሮክ ነው አሉ ያንን ያገኛት እና ከዛ ያ ከሆነ ከአንድ ወር በኋላ አረፈች። ግን ከ2 ሳምንት በኋላ ደግሞ ተነስታ ነበር። እንደገና 2 ሳምንት ተኛች። ከዛ በኋላ ወደ ጌታ ሄደች። ሐኪም ቤት ስትሆን ብዙ ሰዎች ይሰበሰቡ ነበር እሷ በነበረችበት ወይም ደግሞ ቤትም ሆና ማለት ነው። እና እዛ በተለያየ ምክንያት የሚሰበሰቡ ሰዎች ነበሩ። እንዴት እንደሆነ አላውቅም። ግን በዛ ውስጥ እኔም አውቃለሁ ጌታን የተቀበሉ ሰዎች ነበሩ። ሐኪሙን አንተ የጠቀስከውን ባላውቅም ብዙዎች ጌታን ተቀበሉ። እሷ መስክራላቸው ሳይሆን ያው በዚያን ሰዓት በእንደዚህ አይነት ሁኔታ አልነበረችም እሷ። ግን ከእሷ ህይወት ጋር በተያያዘ እንዴት እንደሆነ ባላውቅም እንግዲህ የእግዚአብሔር አሰራር ብዬ ነው ማምነው። ሰዎች ጌታን ሊቀበሉ ቻሉ እና እስር ቤት የነበረው ህይወቷም ያው ነበረ። እሷ እስር ቤት በነበረችበት ጊዜ በመጽሐፏም ውስጥ አለ ይሄ 4 ያው በጥንቆላ ስራ ተሰማርተው የነበሩ ጌታን እንደተቀበሉ ነው። እና በጣም እሷ ብዙ አትናገርም፣ ግን ብዙ ትሰራለች እና አትፈራምም። she was very bold። ለሰዎችም ትናገራለች። የትም ከሄደች ስለ ክርስቶስ ሳትናገርና ሳትመሰክር ገበያ ነው የምትለው። ብዙ ጊዜ ንግድ አይደለም ግን ያው ለተለያየ ጉዳይ ግን ለባለሱቁም ለምኑም ለሁሉም እየተናገረች ነው የምትሄደው። እስር ቤት ስትገባም the same thing። ፖሊሶችም ተቀብለዋል። እነዛኛዎቹ የደርግ ባለሟሎች ደግሞ መጨረሻ ላይ ከታሰሩ በኋላ ተቀብለዋል። እሷም ደግሞ እድል ቢሰጠኝና እስር ቤት ገብቼ በመሰክርላቸው እያለች ብዙ ትጠይቅ ነበር። እድል እንኳን አላገኘችም። ህይወቷ ነው የኖረችበት ህይወት ስለሆነ በሞቷም ብዙዎች ጌታን ተቀበሉ ወይም ወንጌል ሊሰሙ ቻሉ ማለት ያልተቀበሉም ብዙ ነበሩ፣ ግን ሰምተዋል። ዋናው ደግሞ መስማታቸው ነው። እና ቅድም አንተ ባነሳው በዚህ በቴዎሎጂ ኦፍ ዘ ክሮስ በሚለው አንዱ እሷ የነገረችኝ በጣቷ ላይ የጋብቻ ቀለበት ቀርቷል። ደርግ እስር ቤት ሲገቡ ይቀበላቸዋል። የሚገርመው ግን ከ10 ዓመት በኋላ ደግሞ መልሶ ይሰጣሉ እና መልሶ ሰጥተዋታል። እንግዲህ የጋብቻዋን ቀለበት አድርጋ ነበር። ከዚያ ውጭ ደግሞ ሌላ ቀለበት አድርጋ ነበር እና ምንድነው ይሄ ቀለበት ብዬ ስጠይቃት ባንገቷም ላይ የሆነ ሀብል አድርጋ ነበር። ከእስር ቤት ወጥታ እኔ ወዳለሁበት ወደ ውጭ ስትመጣ የምን ቀለበት ነው ይሄ ብዬ ስጠይቃት አንዲት ሴት እሷ እየመሰከረች እያለች ያቺ ኦድ ሴቭራስ መጽሐፉን እሷን ኢንተርቪው ያደረገቻት ይዛት ትዞር ነበር። በተለያዩ አገሮች ላይ ይዛት ትዞር ነበር እና እማማ እየመሰከረች እያለች በጣም ተበሳጨች። ኖርዌይ ላይ ነው፣ ከተማውን አላስታውስም፣ ግን ኖርዌይ ላይ እየመሰከረች ያቺ ሴት በጣም ተበሳጭታ ማልቀስ ጀመረች፣ በማማ ላይ በደረሰው ጉዳይ ማለት ነው። እና አንቺ ባልሽን ገሎብሽ፣ ልጆችሽን በትኖብሽ፣ አጥንትሽ ተሰብሮ የሁሉ አደጋ ደርሶብሽ የት ነበር ኢየሱስ ይሄ ሁሉ ሲደርስብሽ አለቻት። እና ስትል እንደዚህ አለቻት እሷ በጣም የምወደው ባሌ አዎ ሊደርስልኝ አልቻለም፣ እሱም በህይወት አልነበረም፣ ልጆቼም ተበትነው ሊደርሱልኝ አልቻሉም። ነገር ግን እኔ እዛ በተጣልኩበት በዛ በጨለማ ቤት ውስጥ ራሴን ወደ ታች ዘቅዝቀው ሲገርፉኝ ግድግዳው በደም የተለወሰ ስጮህ እንዳልጮህ አፌን ካልሲ አፌ ውስጥ እያጨቁ ሲያሰቃዩኝ ማንም በጎኔ ሊቆም አልቻለም። ኢየሱስ ግን መጥቶ ከጎኔ ቆመ። እና እማማ ኢየሱስን የምትመለከትበት መንገድ እንዴት እዚህ ውስጥ ልገባ ቻልኩ አይደለም፣ ነገር ግን በገባሁበት ውስጥ አንተ አብረኸኝ ነው ያለው ነው። እና ከአባባ
አመለካከትም ጋር በጣም ተመሳሳይ ነው። እሱም እግዚአብሔር ከኛ ጋር ነው፣ ምንም ነገር ቢፈጠር እግዚአብሔር ከኛ፣ እሷም የአመለካከት ነበራትና ቅድም አንተ ስትናገር ይሄንን ነበረ ማስበው። ብዙ እንደዚህ ተመሳሳይ ታሪኮች አሉ። በመጨረሻ ያቺ የኖርዌጃን ሴት ጌታን ተቀበለች። ግን በፊትም ወላጆቿ ሚስዮናውያን ነበሩና ሞቱ በሚሽን ላይ ያሉ እና እሷ በሰዎች ቤት ነው ያደገችውና ከዛ በኋላ ደግሞ ኦርፈኔጅ ውስጥ ገብታ ነው ያደገችውና ያ ነገር በጣም ያበሳጫት ነበር እና ወላጆቼ ሞቶብኝ ይሄ ሁሉ ደርሶብኝ ብላ እሱን እያገለገሉ አይደለም ወይ የሞቱት ብላ በጣም ትበሳጭ ነበር። ነገር ግን በኋላ እንደገና እንደ አዲስ ሰው ጌታን ተቀበለች እና እንደዚህ ተመሳሳይ ብዙ የሆኑ ነገሮች አሉ። አንተ ስትናገር ይሄ ትዝ ስላለኝ ነው ካንተ ጋር ሼር ማድረግ የፈለኩት። ትክክል። ያ የኦድ ሴቨራስ የመጀመሪያው የወይዘሮ ፀሐይ ታሪክ የጻፈችው ታሪክ ነው አይደለም? እና በመጀመሪያ በኖርዌጃን ወጣ። ከዛ ብዙ የተለያዩ ቋንቋዎች የተተረጎመ እና ያን ጊዜ ከአንቺም ሰምቼ ነበር ስለዛ መጽሐፍ፣ ከማማ ፀሐይም ሰምቼ ነበረ እና አስታውሳለሁ 2009 ፈረንሳይ ሲሄድ አንዲት ፈረንጅ ያንን የጀርመንኛ ትርጉሙን ይዛ ቁጭ ብላ ታነባለች እና እቺን ሴት ታውቃታለህ ወይ ብላ ነበር የምጠይቀኝ። እና ሳራ ዊልሰን እሷ ነበረች ያኔ መጀመሪያ ጊዜ ስንተዋወቅ ማለት ነው። በታሪኩ ተመስጣ ነው እና የእሷን ታሪክ እያነበብኩ እና ባለቤቷ ደግሞ ምን አይነት ሰው ይሆን ብዬ ነበር ማስበው አለች። ከዛ ቁጭ ለመናገር ጀመርን እና ያን ጊዜ ነው አንቺ ባክሽን ይሄን ከጀርመንኛ ወደ እንግሊዘኛ ተርጉሚው እና የቄስ ጉዲናንም ደግሞ አንድ ላይ እናምጣና አንድ መጽሐፍ ይሁን ተብሎ 2017 ያን ጊዜ መጽሐፉ የታተመው እና የወይዘሮ ፀሐይ ታሪክ ተተርጉሞ አሁን በአማርኛም በኦሮምኛም አለና በሀገራችን ብዙ እንትን አለ። ግን ወደኛም ከመተርጎሙ በፊት እንግዲህ ያን ጊዜ ራሱ ስሰማ ወደ 9 ቋንቋ ነበር ደርሶ የነበረው እና ዓለምን ነው በጣም አስደንቆ በየቦታው በየቋንቋቸው እያነበቡ የነበረውና አንዳንድ ጊዜ እንግዲህ ስናስበው በስቃይ ውስጥ ስናልፍ በመከራ ውስጥ ስናልፍ እግዚአብሔር ከኛ ጋር የሌለ ይመስላል። ግን እግዚአብሔር ታሪክን ይሰራል። በእኛ ተጠቅሞ ብዙ ሰዎችን ያድናል። ዓለም ላይ ያሉ ሰዎችን በጣም በሚገርም ሁኔታ ከዛ በኋላ እስኪ ጥያቄ ልጠይቅሽና ወደዚህ ተመለሳችሁ እናንተ የደርግ ዘመን ካለፈ በኋላ ወደዚህ መጣችሁ። እስኪ ያን ጊዜ ምን ይመስል ነበርና የጉዲና ሌጋሲ ራሱ እንዴት ማሰብ ቻላችሁ? ወይ ምን ይመስል ነበር? የስቃዩን ነገር የመሰቃየትን ነገርና ክርስቶስ ደግሞ ከኛ ጋር መሰቃየቱን እሱም ብንቀጥልበትም ደስ ይለኝ ነበር። አንተ አሁን ቅድም እንዳልከው ኢሳይያስ በሱ ቁስል ተፈወስን ይላል እና በክርስቶስ ውስጥ ሆነን ስንቆስል የሚፈወስበት ሰው አለ። መቁሰላችን በከንቱ አይደለም። ሌላ ቁስሎች በከንቱ ሊሆኑ ይችላሉ። በክርስቶስ ውስጥ ሆነን ግን የምንቆስለው ቁስልና የምንቀበለው መከራ ሁልጊዜ ፍሬያማ ነው፣ ለሌሎች የሚጠቅም ነው። ምናልባት እኛ ብዙ ጊዜ የምንጠባበቀው እግዚአብሔር ሲክስ እኛኑ የሚክሰን ይመስለናል። ግን እንደሱ አይደለም። የክርስቶስ መሰቃየት እሱን ከፍ እንዲል አድርጎታል። ግን ከዚያ በላይ ለሰው ልጆች ነው የሆነው እና በመከራ ውስጥ ላሉ ሰዎች የእሷን ታሪክ ማንበብና ማወቅ መስማት በእውነት መከራን እንድንቋቋም በጣም የሚያጽናና የህይወት ታሪክ ነው እና
ባለፈችበት ሁሉ መከራ ውስጥ እማማ አንድም ቀን እግዚአብሔር ምን አደረግኩ የሚል ጥያቄ አልነበራትም። እግዚአብሔርና መከራን አታገናኛቸው። መከራ መከራ ነው፣ እግዚአብሔር ነው። እግዚአብሔር ግን በመከራ ውስጥ የሚረዳ አምላክ ነው እና ህይወቷንም ስትመለከት ከሕፃንነቷ ጀምሮ የመከራ ህይወትን የኖረችው፣ ነገር ግን በመከራ ውስጥ እንደኖረ ሰው ሳይሆን በድል ውስጥ እንደኖረ ሰው ነው የኖረችው እና የእሷ በህይወት ላይ የነበራት አመለካከትና እምነቷ አባባንም ማንነቱን የቀረጸው ከቀረጹት ነገሮች ውስጥ ዋነኛው ነው ብዬ ነው የማስበው። እኔ ብዙ ነገሮች ቀርጸውታል። መጽሐፍቶች፣ ኤክስፖዠር፣ ትምህርት፣ ባክግራውንድ ያ ሁሉ አለ። ያ እንዳለ ሆኖ ግን የእሷ ኢንፍሉዌንስ በሱ ላይ በጣም ትልቅ ነበር። ያ ከጠንካራ ወንድ በስተጀርባ ወይ ከስኬታማ ባል በስተጀርባ ስኬታማ ሚስት ወይ ሴት አለች የሚባለው በዛ ውስጥ እንዳለ ያሳያል። ያ በጣም የሚገርም ነው። ሰው እናንተ ከዛ ከስደት ከተመለሳችሁ በኋላ አንድ ላይ የማገልገል አጋጣሚ ደርሷችሁ ነበር አይደለም? እግዚአብሔር መልካም ነው። እሷ ያው ወዲያው ስትፈታ ወደ እኛን ለማየት መጣች። ከዛ በኋላ ደግሞ የደርግ መንግስት ሲወድቅ ደግሞ በዚያ ያንን እድል ተጠቅመን መጀመሪያ የመጣ ነው የአባባ አጽም ስለተገኘ የቅብር ስነ ስርዓት ለመፈጸም ነው ማለት ነው። እና በዚያው መተን እንግዲህ የጂቲኤፍ ጉዲና ቱምሳ ፋውንዴሽን ብሎ የእሱን ሌጋሲ የእሱን ራዕይ ማስቀጠል የሚለው ነገር በጓደኞቹ በስራ ባልደረቦቹ ተነሳና እኛ ምንንም አናውቀውም፣ ግን የእሱም ጽሁፎች እንዳሁኑ ታትመው አልነበሩም። በኋላ ነው ኮምፓይል ሊሆኑትና የታተሙት። ያንን ፋውንዴሽኑን ለማስቀጠል የእሱ ቪዥን ምንድን ነው የሚለውን በዛ ላይ እንግዲህ አንተ በኋላ የሰራህበት ጋር ሰፊ ሪሰርች ተጀመረ። በርሊን ሚሽን በዛ ላይ የነበራቸው አስተዋጽኦ በጣም ትልቅ ነው። ከጉናር ሀስልብላት ጀምሮ ጌርድ ዴከኖ በጣም በጥልቀት የሰራበት፣ ከዚያ በኋላ ፖል ሆፍማን፣ ከዚያ በኋላ ደግሞ ራይንሃርድ ኬስ በተከታታይ እነዚህ ጽሁፎች ከያሉበት ተሰብስበው ያው እነ አባባና ማማ ሲያዙ ቤቱ ኢቫኩዌት ተደርጎ ነበር። የሱ ጽሁፎች ጠፉ። እዛ ብቻ ሳይሆን ሲኖዶስ የአዲስ አበባ ሲኖዶስ በመባል የሚታወቀው እዚያም የሱ ጽሁፎች፣ ስብከቶቹ፣ መጽሐፎቹም ነበሩ። እነዚያም ጠፉ። ሌላኛውን ደግሞ ታውቅ እንደው አላቅም ስዌዝ ካናል የሰባቱ ቀን ጦርነት ላይ በዛው ሰጠመና ቀረና እነዚህ የተራረፉ ጽሁፎቹን አሰባስቦ የማሳተም ነገር፣ ራእዩን የመረዳት ነገር ተጀመረ። እኛ እንግዲህ በዚያው እዛ ቀረን። ማማም ወደዚህ ተመለሰች እና ከዚያ በኋላ የጂቲኤፍ ነገር ጀመረ። ጂቲኤፍን እንድንጀምር ቲዮሎጂካሊ እና ምን አይነት መልክ ይኑረው የሚለውን የስራ ባልደረቦቹ ማለት በሀገር ውስጥ ያሉ ሳይሆኑ አሜሪካውያኖቹ፣ ጀርመኖቹ ናቸው በጣም ትልቅ ሚና የተጫወቱት። ግን ቴክኒካሊ የሚያስፈልጉ ነገሮችን ሪሶርስ፣ የማቴሪያል ፋይናንሻል የማቅረቡን ነገር እሷ ነች ብዙ ኮንትሪቢዩሽን ያደረገችው ማለት ነው። እና በዛ መልኩ ነው የተጀመረው እና ስራውም ውስጥ ገብታ ትሰራ ነበር በሚቻላት መጠን ማለት ነው። ከጂቲኤፍ አልተለየችም። የቢፍቱ ቦሌን ማህበረ ምእመናን ሳትጀምር በፊት በጂቲኤፍ ውስጥ በጣም አክቲቭ ነበር። ከዛ በኋላ ቢፍቱ ቦሌ ቸርች እዛ ውስጥ በጣም ኢንጌጅድ ሆነች እና እግዚአብሔር ረድቶን ለሚቀጥሉት 25 ዓመታት እሷ ከተፈታች በኋላ ነው እና ለ25 ዓመታት አብረን የመኖር እድል አግኝተናል። እንግዲህ በእግዚአብሔር ዓላማ ውስጥ ነው። ያም እማማ እንደ አባባ ተገላ ቢሆን ኖሮ ጂቲኤፍ የሚባልም ነገር አይኖርም፣ እኛም ይሄንን ማንነት ይዘን አንኖርም ነበር። ጂቲኤፍ የተቋቋመው በጸሎት ላይ ነው እና የጸሎትን ህይወት ያስተማረችን ደግሞ እሷ ነች።
የሁሉም ነገር መፍትሄ ጸሎት እንደሆነ ለቤተ ክርስቲያንም ለነፍሳትም ለሀገርም መጸለይ የሚባለውን ከሷን የተማር ነው እና ጂቲኤፍ በነበረበት ሁኔታ ሰርቫይቭ ማድረግ አይችልም ነበር። ከደርግም ቀጥሎ የመጣው መንግስት እንግዲህ የደርግን መረጃ ይዞ ነው የተነሳው። ደህንነትን እንዳለ ነው የወረሱት ኢህአዴጎች። ስለዚህ የነሱ መረጃዎች ከዚያ ስለነበሩ በደርግ አይን ነበር ሰዎችን የሚመለከቱት እና ስደቱ ቀጠለ። እንደውም ማማ አገር ለቃ ወጣ ነበር። አንድ ጊዜ የደህንነት ሚኒስቴር ጠርቶን ሄደን ስላስፈራሯት እንደገና እንደምትታሰር በእኛም ላይ አሰቃቂ ሞት እንደሚደርስ ስላስፈራሩን እኔ ፈቃደኛ አይደለሁም እንደገና ለመታሰር በሚል በኢህአዴግ ጊዜ ማለት በኢህአዴግ ጊዜ እና ወጥታ ነበር ከሀገር ማለት ነው። ከዛ በኋላ ደግሞ አልቻለችውም። ውጭ ሀገርን አልወደደችውም። የስራ ሰው ስለሆነች እንግዲህ ውጭ ሀገር የሚሄዱ በዚያ እድሜ ያሉ ሰዎች ቁጭ ነው የሚሉት እና ያንን ደግሞ እሷ አትችለውም፣ በፍጹም አትችልም። ስለዚህ ትታው ተመለሰች እና ይገርማል። አንድ ምናልባት በመጽሐፌ ውስጥም የምጽፈው ነገር ላይ ትንሽ ነክቼ የማልፈው እና አንቺንም ያን ጊዜ ስንነጋገር እና ይሄን አትጠይቀኝ ብዬሽ የነበረው አንድ ነገር ነበረ። ልትቀድመኝ ነው እየተዘጋጀሁበት ነው። ይሄ ትዝ ካለሽ የቄስ ጉዲና የሞቱበትን ምክንያት እንዳጣራ እናንተ ጋር እየሰራው እና እሱን ጀምሬ ነበረ እና አንድ ፋይል ነበረ ስንቆፍር የተገኘ እና ያን ፋይል ደግሞ አክሰስ ለማድረግ ስላይ በጣም ብዙ ከባድ ነገር ውስጡ ስላለ ከቤተሰብ መሀል እንደውም ባለቤቱ እና እንደዛ የሚለው ሰው በህይወትም ወይዘሮ ፀሐይ አሉ ብሎ አስበው አይመስለኝም እና ሙሉ ውክልና ካልሰጠ በስተቀር ያለ ታደርግ አትችልም ተባልኩ እና አስታውሳለሁ መጥቼ ስነግርሽ እና ምን ችግር አለው ብለሽ ከወይዘሮ ፀሐይ ጋር የውክልና ቤት ሄደን ሙሉ ውክልና ሰጠውኝ። ያንን ይዤ ሄጄ ነበረ እና ያን ፋይል አገኘው እና በወቅቱ ልቤ በጣም ነበር የተሰበረው። ታመምክ? ያው ለአንድ ሳምንት ተኛህ? እውነት ነው። እና መጥቼም ያልኳችሁ እባካችሁ ይሄን ፋይል አትጠይቁኝ ነበር ያልኳችሁ። ምክንያቱም ያን የእናንተን ከቤተ ክርስቲያን ጋር ያላችሁን ነገር አፌክትድ እንዲሆን አልፈለኩም እና አንዱ እዛ ፋይል ላይ ያየሁት ነገር አስደንጋጩ ነገር የቤተ ክርስቲያን አካል የነበሩ አንዳንዶችም መሪ የነበሩ ለደርግ ጽፈው ራሳቸው ፈርመው በክስ መልክ ቄስ ጉዲና ላይ ያቀረቡ ነበሩ እና ለቄስ ጉዲና መታሰር ምናልባት አንዱ ምክንያት ነው ብዬ አስባለሁ። ያ ባይሆን ፋይል ውስጥ አይቀመጥም ነበር ያ ጉዳይ እና እነዛን የተወሰኑ ሰዎች በህይወት አሁንም አሉ። እኔ በውስጤ አገኛቸዋለሁ፣ ግን ለእኔ ለራሴ ይከብደኛል። ያን ግን ስታስቢ ምንድነው ሀሳብ ላይ ይመጣብሽ? አንዳንድ ጊዜ ቤተ ክርስቲያን ውስጥ ስናገለግል የዚህ አይነት እንትኖች ይመጣሉ። በየዋህነት እግዚአብሔርን ስናገለግል አብሮን የሚያገለግሉ ሰዎች ደግሞ ከፖለቲካው ጋር እየያዙና ያን ጊዜ አሁን የደርግ ፓርቲ የነበሩ ይመስለኛል አንዳንዶቹ። ስለ እነሱ ሳጣራ የመንግስት አካል ውስጥ ገብተው የመንግስት የደርግ አባል ሁሉ ሆኖ ቤተ ክርስቲያን ውስጥም ሁለቱም ቦታ ጨዋታ ይጫወቱ እንደነበረ ነው ያየሁትና እነዚህ አይነት ነገሮች ይከሰታሉ። እና አንቺ ያንን ነገር ስታስቢ ምንድነው ወደ ሀሳብሽ የሚመጣው? ምናልባት አንተ
ያው የፖል ሆፍማን ነገር እዚህ ጋር መነሳት አለበት እና ፖል ሆፍማን የአባባ የስራ ባልደረባ ነበር። ያው ህይወቱን ዴዲኬት አድርጎ በጉዲና ቱምሳ ሌጋሲ ላይ ሲሰራ ነበር እና ምንድነው የተሰማው? እሱ አን ሂስቶሪካል ኮሚሽን የሚል ጽሁፍ ጻፈ እና ይሄ የአቡነ ቴዎፍሎስ ሴም ናይት የተገደሉት ፓትርያርክ የአቡነ ቴዎፍሎስን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጠይቃ ወሰደች፣ ያለውን መረጃ ሁሉ ማለት ነው። ይሄንን ፖል ሆፍማን ሲሰማ እኛም ሄደን የጉዲናን የመጨረሻ ዶክመንት የሰጠውን ቃል ማግኘት አለብን፣ ከዛ ጋር የተዛመዱ ዶክመንቶችን ማግኘት አለብን በሚል እንግዲህ ፕሮሰሱን ተጀመረ። ሲጀመር ደግሞ አንተ ነዛ የነበርከውና አንተ ሄደ ስትጠይቅ በፍጹም ጂቲኤፍም ይህንን መጠየቅ አይችልም፣ ቤተሰቦችን መጠየቅ አይችሉም፣ መጠየቅ የምትችለው የኢትዮጵያ ወንጌላዊ ቤተ ክርስቲያን መካነ ኢየሱስ ነች በሚል ነው። እና ከዛ በኋላ ነው ወደ ያንን ዶክመንት አዘጋጅቶ ወደ መካነ ኢየሱስ መመላለስ የጀመር ነው። መጀመሪያ አንተ ነው የዘሄድከው። አንተ መልስ ስታጣ እኔና ፖል ሆፍማን ደግሞ አብረን መመላለስ ጀመርን ማለት ነው። እንግዲህ በዚያን ጊዜ የነበሩት መሪዎች ሌላ ከዛ በኋላ የተመረጡ መሪዎች ናቸው። ነገር ግን የነበረው መልስ ፈቃደኛ አይደለንም የሚል ሳይሆን ነገሩን የመጋፋፋት ነገር፣ ቆይ እስቲ እንደዚህ የተባለ ብዙ ተመላለስን። እንዲሁም ፖል ሆፍማን አንዳንዶቹን ይጋብዛቸው ነበር፣ ለምሳ እየጋበዘ ባካችሁ ይሄንን ነገር ይሄ በጣም ያስፈልገናል፣ ይሄ ዶክመንት ምንም የሚያሰጋን ነገር የለም፣ ይሄ ታሪካዊ የሆነ ዶክመንት ነውና በመጨረሻ ላይ እሱ የሰጠውንም ቃል እንወቅ፣ ብዙ ነገሮችን ከዛ ውስጥ ማውጣት እንችላለን እና ምን አለበት ብትጽፉ ብሎ ብዙ ተመላለስን። እሱ ያው እንግዲህ ከጡረታም በኋላ ስለነበረ በሰባዎቹ ውስጥ ነበር እድሜው። ብዙ ሄደን እዛ በር ላይ እንቆም ነበር እና ለሱም በጣም ከባድ ነበር እና በመጨረሻም ደግሞ እየደከመ ሲመጣ ወደ ሀገሩ ሊመለስ ሲል እንግዲህ ያንን ነገር አደራ አለ። እኔ እንግዲህ ካሁን በኋላ እድሜና ጤና የሚፈቅድልኝ አይመስለኝም ወደ ኢትዮጵያ ለመምጣት፣ ግን ይህንን ነገር ተከታተሉ አለ። ተከታተልን። ብዙ ያንን ዶክመንት ለማግኘት አልቻልንም። እንግዲህ ከኢህአዴግ የነበረውን አመለካከት በእኛ ቤተሰብ ላይ ከባድ ስለነበረ ደፍረንም ደግሞ መግፋት አልፈለግንም፣ ወደ ሌላ ነገር ይመራል በሚል ነው። እንግዲህ አንተ ቀጠልክበት እና እንደውም ዳይሬክትሊ ሳይሆን አንዳንዶችን አነጋግረህ ምሳ አብልተህ ሻይ አጠጥተህ የቅርብ ወዳጅነት ፈጥረህ ውስጥ መግባት ቻልክ እና ዶክመንቱን ኦሪጂናሉን አንሰጥህም ነው። ነገር ግን ፎቶኮፒ በማድረግ ላይ ነው የተስማማችሁት። ፎቶኮፒ ያደረግ ከዛ በኋላ መሄድህን እናውቃለን። በጉጉት እየተጠባበቅን ነበር። ቀረ። ቆይ እንግዲህ ዝም ብሎ ቤት ሄዶ ይሆናል ወይም ስራ ቀርቶ ይሆናል ወይ ሌላ ቦታ ጉዳይ ለመከታተል ሄዶ ይሆናል ስንል እንግዲህ ቀናት አለፉ። ይሄ በጣም አስጨነቀን። በኋላ ታመህ እንደተኛ ያንን ተረዳን። ከዛ በኋላ እንግዲህ ስራ ከአንድ ሳምንት በኋላ ነው የመጣኸው። ምንድን ነው ስንል በቃ ራሴን እስከ መሳት እዛው ቆሜ ዶክመንቱን ሳነበው ራሴን ምን እንደሆነም እስከማላውቅ ድረስ ነው የሆንኩት። ከድንጋጤ የተነሳ ነው እና ከአንተ እንግዲህ ያንን ኢንፎርሜሽን ለማግኘት ብዙ ሙከራ አደረግን። አንተ ግን ዶክመንቱን አሁን ብሰጣችሁ ያ ኢንፎርሜሽን አሁን ቢወጣ ቤተ ክርስቲያንን የሚያፈርስ እንጂ የሚገነባ አይሆንም፣ ለእናንተም ህይወት ጥሩ አይሆንም የሚለውን ነው። ምናልባት ያ አንተ የወሰድከው ውሳኔ ጥሩ ውሳኔ ነበር ብዬ አስባለሁ። ከዛ በኋላ ግን በራሳችንም ሄደን ብዙ ሞክረናል የመንግስት ለውጥ ከመጣ በኋላ። ነገር ግን ብዙ ነገር ስለተለዋወጠ ዶክመንቱን ማግኘት አልቻልንም እና እንግዲህ አንተ ጋር እንዳለ እናውቃለን። ግን ምናልባት በዚያን ጊዜ ከባድ ሊሆን ይችላል ካወቅን ያንን ነገር ብናውቅ ማማን በህይወት እያለች እንግዲህ ባናውቅም እናውቃለን።
እነማን ናቸው የሚሉትም የተሰወረ አይደለም። ከኛ ብዙ መረጃዎች አሉ፣ የምናውቃቸው ብዙ ነገሮች አሉ። ማማም ታውቅ ነበር። እንደው የአደባባይ ሚስጥር የሚባለው አይነት ነገር ነው እንጂ የተሰወረ ነገር አይደለም። ግን ኦፍ ኮርስ ዶክመንት ማግኘት ደግሞ ይሄ ደግሞ ሌላ ነገር ነው እና አሳልፎ መስጠት ደግሞ ያው በመጽሐፍ ቅዱስም ውስጥ ያለ ነገር ነው፣ በቤተ ክርስቲያን ታሪክ ውስጥ ያለ ነገር ነው። ብዙ አያሳስብም። ግን እንዲታወቅ እኔ የእግዚአብሔር ፈቃድ ነው ብዬ ነው የማስበው። እግዚአብሔር ነገሮችን ቢሰዋውር ኖሮ ስለ ይሁዳም ባላወቅን፣ ዳዊት ስላጠፋቸው፣ ዳዊት ደግሞ እንደ ልቡ ነበረ እና ብዙ ነገሮች ባላወቅን ነበር። የቤተ ክርስቲያን ታሪክ ተቀብሮ እንዲቀርም የእግዚአብሔር ፈቃድ አይደለም። ግን እግዚአብሔር ጊዜ አለው። አንድ ሰው ሲሰብክ እንደዚህ ያለ እውነት ከሞት እንድትነሳ ከፈለግን የግድ 3 ቀን መቆየት አለብን አለ። በሁለተኛው ቀንም በአንደኛው ቀንም ብንሞክር የሚመጣ ነገር የለም፣ በሶስተኛው ቀን ነው እና መቆየቱ ግድ ነበረ እና እኔ ቅድም ስለ ባዮግራፊው እንነጋገራለን ስለ ባዮግራፊው ይሄንን እንደዚህ አይነቱን ኢንፎርሜሽን ያዘለ ካልሆነ በስተቀር በቃ መደበኛ ባዮግራፊ ይሆናል። አንተ አሁን እየጻፍክ ያለው ባዮግራፊ ብዙ ባዮግራፊዎች ግን አሁን በዚህ ሰዓት የጉዲና ቱምሳን ባዮግራፊ የሚጽፉ 3 ሰዎች አሉ እና ከነዛ ሁሉ ያንተን ባዮግራፊ ልዩ የሚያደርገው ሌሎች የሌላቸውን ኤክስፖዠር፣ ሌሎች የሌላቸውን መረጃ አንተ አለህ። አንድ ያኔ ገና ነገሩ እንደዚህ ሳይርቅና ሳይቀዘቅዝ ያደረግከው ጉዞ ነው። ጂቲኤፍ ውስጥ እያለ ወደ ዩሮፕ ሄደህ ኢንተርቪው ያደረግካቸው ሰዎች በህይወት እያሉ ሜሞሪያቸው ስቲል ሻርፖኖ እያለ ያደረግከውና ያሰባሰብከው መረጃ ነው። ቴዎሎጂያንስ ብቻ አይደሉም፣ ቅድም አንስቼዋለሁ። የፖለቲካ ሰዎች ከሆኑም እነሱስ ምን ይላሉ? ጉዲና ቱምሳ በፖለቲካ ነው የተገደለው ሲባል በፖለቲካ ውስጥ ያሉ ታዋቂ ሰዎች ምን ይላሉ የሚለውንም ያንንም ሄደህ ኢንተርቪው አድርገህ ከነሱ ያገኘው ጥሩ የሆነ መረጃ አለ። እንደገና ደግሞ ያው ከማማ በላይ ማንም አባባን አያውቅም። ከሷ ጋራ ደግሞ ብዙ ጊዜ አሳለፍክ። በቅርብ ጊዜ ፎቶ ልከልኝ ነበረ። ያንተ ግራጁዌሽን ላይ እማማ ነበረች እና ተያይዛችሁ ፎቶ ተነስታችሁ ልከልኝ ነበር እና የቅርብ ወዳጅ ስለሆንክ ብዙውን ታውቃለህ። ከኛም ጋር አብረን እንግዲህ በእድሜ ብዙ ብንራራቅም በእኛም ደግሞ አብረን የመስራት ነገር እና ቅድም መጀመሪያ ላይ እንዳነሳውልህ ደግሞ አንተ ስትሄድ ኢወዝ ቢግ ብሎ ለጂቲኤል ስራ ማለት ነው። አንተ ጂቲኤል ውስጥ ስትሰራ ለምንም አይደለም፣ ለራእዩ ነው የሰራው። ግን ብዙ ሰዎች ናቸው እዛ ስራ ውስጥ የገቡት። ያንተ ታላላቆች፣ ከውጭ የመጡ ከሀገር ውስጥ አሁንም በትልልቅ ቦታ ያሉ ቴዎሎጂያንስ ብዙ ናቸው የመጡት። ግን አንተ ትልቅ ፉትፕሪንት ትተህ ሄደሃል እዛ ውስጥ ማለት ነው። ፉትፕሪንት ብቻ ሳይሆን ስኮፑንም በጣም አሰፋኸው። በኢትዮጵያ ውስጥም ከኢትዮጵያ ውጭም ማለት ነው እና በቀጣይነትም ደግሞ ሰራህበት። አሁን እንግዲህ ስለዚህ ያንተ ባዮግራፊ ኖርክበት ከልጅነት ጀምሮ ከሴሚናሪ ግራጁዌት ካደረክ ጊዜ ጀምሮ ያው በጉዲና ቱምሳ ላይ ነው የሰራው እና በዚያው ፊልድ ቀጠልክ። እዚያ ስታስተምርም ስትጽፍም ያው ጆርናሎቹም የጉዲና ቱምሳ ቴዎሎጂካል ፎረም ጆርናልስ 5 ቮሊዩም ያላቸው ከሳራ ዊልሰም ጋር ሆናችሁ ያ ትልቅ አስተዋጽኦ ያለው ስራ ነው የተሰራው። በተለይ ወደ እንግሊዘኛ መተርጎሙ ፋየሪ ፈርነስ ወይም በእቶኑ
እሳት ውስጥ ፀሐይ ታሪክ አይደል? አዎ ያንንና ኤሴንሻል ራይቲንግን አንድ ላይ እኔ እንኳን በፊት አልተቀበልኩትም፣ ትዝ ይልሃል፣ ትክክል አይመስለኝም አልኩ። በኋላ ግን ስመለከት የጉዲና ቱምሳን ቴዎሎጂ አንብበው መረዳት የሚችሉ ጥቂቶች ናቸው። ፋየሪ ፈርኒስ ወይም የማማን ታሪክ ግን ማንም አንብቦ መረዳት ይችላል። እና ያንን ቴዎሎጂ ልዩ የሆነ ፐርስፔክቲቭ ሰጥቶታል። ያ ነገር የሂውማን ሳይዱን ነው የሚያሳየው እና በጣም ቴዎሎጂካል የሆነ ፊሎሶፊካል የሆነ ጽሁፍን ማንበብ ለዛ ለቴዎሎጂና ለፊሎሶፊ፣ ይሄኛው ደግሞ የሂውማን ሳይዱን ማንኛውም ሰው ማንበብና ሪሌት ማድረግ የሚችል ታሪክ ነው። ሶ አክቹዋሊ ያንን ኮምባይን ማድረግ ጥሩ መሆኑ በኋላ ላይ ነው የታየኝ። ግን ከዚያ የበለጠ ደግሞ ኮንትሪቢዩሽኑ ምንድን ነው ብዬ አሁን ሳስብ ከዚያ የበለጠ ኮንትሪቢዩሽኑ ወደ እንግሊዝኛ ባይተረጎም ወደ አማርኛም ወደ ኦሮምኛም ባልተተረጎመ። ግን የሚያሳዝነው ነገር በሎካል በኢትዮጵያ ሎካል ላንጉዌጆች ለመተርጎም 33 ዓመት ነው እንደዚህ ወሰደ። እኔ ግን ታንዛኒያ ሄጄ ምናልባት 15 ዓመት ምናምን ከዚያ ይሄኛው መጽሐፍ ከመታተሙ በፊት ታንዛኒያ ኢሪንጋ ሲሄድ አንድ ሰው ያየኝና አንቺን የምትመስል ሴት መጽሐፍ አይቻለሁ አለኝ። እና መጽሐፍ ስለ ስዋሂሊ እንደው ተመሳሳይ ሰው አይተ ሊሆን ይችላል። ስለ ቆይ ግድ የለሽም አሁን መጽሐፉን የለኝም ግን ቡክሾፕ ሄጄ ካላቸው አያለሁ አለና ከሰዓት ተመልሶ መጣ። እና ተመልሶ ሲመጣ የማማ ፎቶ በስዋሂሊኛ አለ። ለካስ መጽሐፉን አንድ ቢሾፕ ወደ ስዋሂሊ ቋንቋ ተርጉሞታል። ለክኔ ጀርመንኛው እንዳየሁት ማለት ነው። አዎ በጀርመኖች አንብበውታል፣ የስዋሂሊ ሰዎች አንብበዋል። እንደውም ኦድ ሴቭራስ ጸሐፊዋ አይ ቲንክ በማንደሪን በቻይና ቋንቋ እንዲተረጎምም አድርጋለች። በአይስላንዲክ በዛ ተተርጉመዋል፣ በዴኒሽ ተተርጉመዋል፣ በስዊዲሽ ተተርጉመዋል። እነዚህ ሁሉ አክሰስ ሲኖራቸው እኛ ግን የኛ ሕዝብ ግን በራሱ ታሪክ ላይ አክሰስ አልነበረውም። ስለዚህ አንተና ሳራ የሰራችሁት ስራ ለዚህ ላሉ ሰዎች መንገድ ከፈተ ማለት ነው። እና 2023 አንተ አንፎርቹኔትሊ መምጣት አልቻልክም፣ ግን ቡክ ላውንቺንግ አድርገን ነበረ እና ብዙ ሰዎች የተሳተፉበት እና ታሪካዊ ቀን ነበር ማለት ነው። የቄስ ጉዲናም ታሪክ እንግዲህ የአሁኑ የ2027 ጁላይ ላይ ነው እንግዲህ ያኔ እንጨርሳለን፣ ፐብሊሽድ ይሆናል ብለን የምናስበው። እነዚህን ሁሉ ያካታል ብዬ አስባለሁ። እየተወያየን የምንቆይበት ነገር ይሆናል እሱ